ከጽንፍ እስከ ጽንፍ የሚበር ንስረ አርያም የሚባል ውዳሴው እንደማር የጣፈጠ ንዑድ ክቡር የሆነ የመላእክት አለቃ ቅዱስ ሚካኤል በህዳር 12 በምን ምክንያት ይከበራል? እንዴትስ በዓሉን እናሳልፍ? ለከ ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም አማኑኤል አምላኪየ ለከ ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም። በህዳር ወር በ12ኛው ቀን ቤተክርስቲያናችን የታላቁን መልአክ የቅዱስ ሚካኤል በዓል በታላቅ ድምቀት ተከብረዋለች። አምላካችን እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከስልጣኑ አውርዶ ወደ ምድር ሲጥለው ቅዱስ ሚካኤል በእርሱ ቦታ በ10 ከተማ በ100 ነገደ መላእክት ተሹሟል። ሚካኤል ማለት በዕብራይስጥ ቋንቋ ሚ መኑ ካ ከመ ኤል አምላክ ማለት ሲሆን በአንድነት ሲነበብ መኑ ከመ አምላክ እንደ እግዚአብሔር ያለ ማን ነው ማለት ነው። አንድም ለእግዚአብሔር አሸናፊ ድል አድራጊ የቸርነትና የርኅራኄ መገኛ መዝገብ ማለት ነው። የቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻ ግን አይደለም፣ ነገር ግን የእግዚአብሔር ሕዝብ በሆኑት ላይም ጭምር ነው። ይህም እንደሆነ እንድንረዳ በብሉይ ኪዳን የእግዚአብሔር ሕዝብ የተባለው እስራኤል ዘስጋን ሲራዳ ሲጠብቅ እንደነበር ተጽፎ እናገኛለን። ለምሳሌ መጽሐፍ ቅዱስ ሚካኤል ለኢያሱ በኢያሪኮ ምድረ በዳ እንደተገለጠለት ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍን የያዘ ሰው በፊቱም ቆመ። ኢያሱም ወደ እርሱ ቀርቦ ከኛ ወገን ወይስ ከጠላቶች ወገን ነህ አለው። እርሱም እኔ እግዚአብሔር ሰራዊት አለቃ ሆኜ አሁንም ወደ አንተ መጥቻለሁ ይለናል። መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ እግዚአብሔር አምላክ ሕዝበ እስራኤልን ከግብጽ ባርነት ነጻ ሲያወጣቸው ይመራቸው የነበረው መልአክ ቅዱስ ሚካኤል ነው። ሹመቱ በእግዚአብሔር ሕዝብ ላይ ቢሆንም ስለ እነርሱ ዲያብሎስ ሲዋጋው በጸሎቱም ረድቷቸዋል። ነገር ግን ኃጢአት ሰርቶ ሲያገኛቸው ለእግዚአብሔር አድልቶ ኃጢአተኞችን ስለሚቀጣ እግዚአብሔር ሕዝቡን በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብሰሩ ይቅር አይልምና አታስመርሩት ብሎ አስጠንቅቋቸውም ነበር። ይህም ቅዱስ ሚካኤል በእግዚአብሔር ሕዝብ ላይ መሾሙን ያስረዳናል። ነገር ግን ከላይ የተጠቀሱት ጥቅሶች ሕዝበ እስራኤል ይራዳቸው የነበረው ቅዱስ ሚካኤል ስለመሆኑ አያረጋግጥም የሚል ካለ መልአክ የተባለው ቅዱስ ሚካኤል ስለመሆኑ ቅዱስ ገብርኤል ወደ ነቢዩ ዳንኤል በተላከ ጊዜ ገልጦልን እናገኛለን። ቅዱስ ገብርኤል በእግዚአብሔር ሕዝብ ላይ ቅዱስ ሚካኤል ስለመሾሙ ሲመሰክር በእውነት በመጽሐፍ የተጻፈውን ነግርሃለሁ፣ በዚህም ነገር ካለቃችሁ ከሚካኤል በቀር የሚረዳኝ ማንም የለም ብሏል። ስለዚህም ለኢያሱ የተገለጠው እስራኤላውያንንም የመራው መልአክ ቅዱስ ሚካኤል መሆኑን እንረዳለን። ኦሪት ዘጸአት ምዕራፍ 23 ቁጥር 21፣ ትንቢተ ዳንኤል ምዕራፍ 10 ቁጥር 21። የቅዱስ ሚካኤል አለቅነት በአዲስ ኪዳንም እንደሚቀጥል ይህ ነቢይ በትንቢቱ በዚህ ዘመን ስለ እግዚአብሔር ልጆች የሚቆመው ታላቁ ሚካኤል ይነሳል በማለትም ተናግሮታል። ስለዚህ ቅዱስ ሚካኤል እኛን ከሰይጣን አሽክላ ወጥመድ ይጠብቀንና በጸሎቱ በእግዚአብሔር ፊት ይቆምልን ዘንድ በእኛ ላይም ሹም ነው። ምክንያቱም እኛ የእግዚአብሔር ሕዝቦች የርስቱ ወራሾች ነንና። ትንቢተ ዳንኤል ምዕራፍ 12 ቁጥር 2። እግዚአብሔር ነቢዩ ሙሴን የሕዝብ መሪ አድርጎ መሾሙን እጅግ ትሑት ስለመንጎቹም ነፍሱን እንኳን አሳልፎ እስከ መስጠት ደርሷል፣ ስለሚወዳቸውም ነበር። ኦሪት ዘሁልቁ ምዕራፍ 12 ከቁጥር 3 እንዲሁም ኦሪት ዘጸአት ምዕራፍ 32 ከቁጥር 32 በሕዝቡ ላይም እርሱ መሾሙን እንዲሰለጥንባቸው ወይም እንዲገዛቸው ሳይሆን በትምህርቱና በጸሎቱ እነርሱን እንዲቤዣቸው ነበረ። እንዲህም ስለሆነ ቅዱስ እስጢፋኖስ ስለ ሙሴ ሲመሰክር እግዚአብሔር ሹምና ቤዛ አድርጎ ላከው አለ። የሐዋርያት ሥራ ምዕራፍ 7 ከቁጥር 35 እንዲሁም ቅዱስ ሚካኤል ነው። ቅዱስ ሚካኤል እጅግ ትሑትና ለሰራዊቱ ተቆርቋሪ የሆነ መልአክ በመሆኑ በመላእክትና በእግዚአብሔር ሕዝብ ላይም ተሾመ። በመላእክትና በእግዚአብሔር ሕዝብ ላይ በመሾሙ ልክ እንደ ሙሴ በእነርሱ ላይ ሊሰነጥንባቸው ወይም ሊገዛቸው ሳይሆን መላእክትን ሊመራ እኛን ደግሞ ከሰይጣን ጥቃት ሊጠብቀንና በጸሎቱ ሊረዳንም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ቅዱስ መላእክት
መላእክትን እኛ እንደሚጠብቁንና እንደሚረዱን እንዲሁም ስለኛ በፊቱ እንደሚቆሙ ሲያስተምረን ከእነዚህ ታናናሾቹ አንዱስ እንኳን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ሁሉ ጊዜ በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁ ብሏልና ከማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ። እኛን ይጠብቁ ዘንድ የተሰጡን ቅዱሳን መላእክት ስለኛ እንዲህ የሚቆረቆሩና ስለ መዳናችን የሚተጉ ከመሆኑ በቅድስና ልቆ የመላእክት አለቃ ሆኖ የተሾመው ቅዱስ ሚካኤል እንዴት ስለኛ በእግዚአብሔር ፊት ይበልጥ አይቆምም? የሉቃስ ወንጌል ምዕራፍ 13 ከቁጥር 6 እስከ 8 እንዴትስ በተሰጠው ስልጣንና ኃይል አይረዳን? መዝሙር 33 ከቁጥር 2 እርሱ ስለ ሕዝብ ልጆች የሚቆመው መባሉም እኛም በጸሎቱና በተራዳኢነቱ የጽድቅ ሕይወታችንን በሚገባ እንድናከናውን የሚረዳን የሚያሳይ ኃይለ ቃልም ነው። ህዳር 12 የመላእክት አለቃ ቅዱስ ሚካኤል ምን ያደረገበት እንደሆነ እንመለከታለን። በመጀመሪያ በዓለ ሲመቱ ለቅዱስ ሚካኤል ህዳር 12 በዚህ ዕለት መልአኩ ቅዱስ ሚካኤል የመላእክት አለቃውን የተሾመበት ዕለት ነው። ሁለተኛ የመላእክት አለቃ ቅዱስ ሚካኤል በባህር ሲጓዙ የተጨረቁት የተራዳበት ዕለትም ነው። ሶስተኛ ቅዱስ ዱራታውስ ቴዎብለት ወይም ቴዎብስታ ቤት የተገለጠበት ቤታቸውንም የባረከበት ዕለት ነው። አራተኛ እስራኤልን ከግብጽ እየመራ ወደ ሀገራቸው ያስገባበት ዕለትም የሚታሰብበት ዕለትም ነው። ህዳር 12 በዛን ዕለት በየዓመቱ በማህሌትና በቅዳሴ የምናከብረው በዓለ ሹመቱን በማሰብ ቴዎብስታ ዱራታውስ ያደረገውን ተአምርና በባህር የተጨነቁትን ያዳነበት በማሰብ ነው። ሌላና ዋነኛ የምናከብረው ይህ ለእስራኤል ዘስጋ የተደረገውን የበለጠ ደግሞ እስራኤል ዘነፍስ ለምንባል ለክርስቲያኖች ይደረግልናል። እግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ ሰባቱ ሊቃነ መላእክት፣ የቅዱሳን ሰማዕታት፣ የቅዱሳን አባቶች ጸሎትና ምልጃ ይለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ሚካኤል